ጌቴ ቀልድ ነው በለኝ። ተባረረ። ሳልደግፈውም ሳልነቅፈውም ተባረረ። ምንድነው ቀልድ ነው እንዲያዙት ቼልሲ እና ማንቸስተር ማርያም ማመን ያቃተኝ። ግን የምር ምን ያርግ ማለት ዓለም ሄደውበታል። እንደ አፍሪካ ዋንጫና ተቦርተውበታል። በአደባባይ ተናገረኝ እኮ ብሎ ስፖርቲንግ ዳይሬክተሩ ስራውን መስራት አለበት ነው ስላለ እኮ በስመ አብ። ግን ቱማች ግልጽ ሆነ። ደግሞ ማን ይመጣ ይሆን? ጀነክ ጥሩ አሰልጣኝ ነውና ጊዜ ያስፈልገዋል። ተጨማሪ አመት እንስጠው። ተዋት ትስጡት አለ ዳና ሾርስ። እኔውሶች ምን አገባ? እኛንን የምናውቀው ዝም አለ ዳና ሾርስ። ከዛ ተሰጠው ውጤት ጠፋ። ጀነክ ሻንጣን ይዘውጣል። አሞሪም ታሰበ። አሞሪም ሊመጣ ነው ዳና ሾርስ። ኧረ ተው ተለዋዋጭ ሀሳብ የለውም ይሄ አሰልጣኝ ይቅር። ዝም በልን ከ10 ሚሊዮን ውጣልን። ወጣ ዳና ሾርስ። አሞሪም መጣ። ምን ትፈልጋለህ ተባለ። ተጫዋቾች መጡለት። 3 የማጥቃት ኃይል ያላቸው ጥሩ ሚድፊልደር ያስፈልገኛል። ይሄ ነገር እንደ ምናምን ይመጣልሃል። ዝም ብለህ ጠጋግነህ በነ ካሲሚሮ ምናምን ተጫወተ። ውጤት ጠፋ። አረ ሚድፊልደር አምጡ። እኔ እኮ እንደ ማናጀር ነው እኮ እዚህ ክለብ የመጣሁት እንደሄድኩኝ። ውጣ። እዛ ካኪ ፌስታል ኩርቱ ፌስታል ፖርቱጋል ይላክልሃል። ውጣ። እንግዲህ ይህንን ቪዲዮ ማለት ነው ፖድካስት መሀል እዚህ ቀረጻ መሀል ሆነን ነው ሩበን አሞሪም ከማንቸስተር ዩናይትድ ተባሯል። እኔ ይባረር ምናምን ብዬ ቪዲዮ ሰርቼ ነበረ። ያው ሰምተው ነው። አይ ግን ማለት ነው አይ ዶንት ቲንክ ኢትስ ዘ ራይት ዲሲዥን አሞሪምን በዚህ ሰዓት ማባረር ልክ ነው ብዬ አላስብም። ማለትም አሮን ነው ብቻ አሞሪም ተባሯል። እሺ አሞሪም ተባረረ። አሞራው ተራራው እንግዲህ ተባለ። በቃ ጀመው እንግዲህ እኔ ተደስቻለሁ። አልተደሰትኩም። በቃ እኔ ኖርማል ነኝ። እኔ ውሃ ነኝ። በቃ ጣንም የለውም። በቃ ነገር ዋዋሚን ነገር ነው። እንግዲህ ማን ቀጣይ ደግሞ ማን መጥቶ ታዲቄ ምን እንደኔ እናለን። እንግዲህ እኛም ቼላ ሆነናል። አባት አልባ አሰልጣኝ አልባ ከቼላና ወንድምነት ይመጣችሁ ብቻ ጀመው። ወላሂ አላቅም። እንደኔ ክለቤን የሚወድ የለም። በጣም ነው የምወደው ማንቸስተር ዩናይትድ። መቼም ግን አያልፍለትም። በቃ በእንደዚህ ያለ አስተዳደር መቼም አያልፍለትም። እንዲሁ ጨጓራችን እየተቃጠለን እንሞታታለን እንጂ ማለት ነው። ማንቸስተር ዩናይትድ ማለት ነው ከዚህ በኋላ 20 ዓመት ይፈጅበታል። 20 ዓመት ማለት ነው ማለት ነው። ኧረ በስመ አብ! ምን አይነት ቅሌት ነው? ምን አይነት ውርደት ነው? ጊዜ መሰጠት እያለበት ይሄን የመሰለ አሰልጣኝ ማባረር። ባያመጡት ይሻል ነበር። ፕራይሙን ባይገሉበት ይሻል ነበር። የምሬን ነው የምላችሁ። ስለ ቀጣዩ ጉዞ በአጭሩ ልንገራችሁ። ሩበን አሞሪምን አባረሩት። እሺ ቀጣዩ ጊዜ አሰልጣኝ ደግሞ ዳን ፍሌቸር የማንቸስተር ዩናይትድ ሌጀንዱን ያመጡትና ጉብ ያረጉታል። በማንም ክለብ እሺ ድብን እኛም ቀጠልን እናለን። ኧረ እባካችሁ ኧረ ምን አይነት የምሬን ነው። በጣም ነው የተቃጠልኩት። በጣም ምን አይነት ባለስልጣን እንደሆነ ፈጣሪ ይወቀው። ማስብ ባለስልጣን ይሁን ፈጣሪ ይወቀው። በቃ እና በጣም ነው የተናደድኩት። የምሬን ነው የምላችሁ። እርግጠኛ ነኝ ዳን ፍሌቸር ወይ ደግሞ የማንቸስተር ዩናይትድ ሌጀንድ ፍሌቸር ነው የሚያደርጉት አሰልጣኝ ጀሞ። ምንም በቃ ልረጋጋ፣ ምንም እንትኑ ንዴቱ ሀዘኑ ምንም ሊወጣልኝ አልቻለም። ለመውጣት ንዴቱንና ይሄ ውስጥ ያለውን እየተሰማኝ ያለው በጣም የሚደብር ስሜት ለመውጣት በጣም እየሞከርኩኝ ነው። ግን ተመልሶ እንደገና እንትን ይላል። አይ ነው ኳስ ነው እንደዚህ መሆን የለብህም ምናምን ልትሉ ትችላላችሁ። አይ ነው ይገባኛል። ግን ከልባችሁ የምትደግፉት ክለብ ከልባችሁ ከህፃንነታችሁ ጀምሮ አብሯችሁ ያደገ ደማችሁ ውስጥ ያለ ክለብ እንደዚህ አይነት የደደብ የህፃን ውሳኔ እየወሰነ ለአመታት ነው የምላችሁ። ሌሎች ክለቦች ስንት ነገር ሲያዩ የራሳችሁ ክለብ ግን እንደዚህ ሆኖ ማየት ያማል፣ ያሳምማል። በእውነት በጣም ያሳምማል፣ ውስጥ ይሰብራል። በእውነቴን ነው የምላችሁ። ስንት ክለቦች በፕሮሰስ አምነው ባክ እያደረጉ አሰልጣኛቸውን ምናምን እንትን ሲሉኛ በቃ በየጊዜው ደጋፊውም እንደምታዩት ነው ነፍ። እኔ በጣም ይቅርታ አድርጉልኝ፣ ብዙ ቶክሲክ ደጋፊ የበዛበት ክለብ ነው ይሄ ክለብ በቃ በጣም እኔ እንጃ ከጊዜ ወደ ጊዜ ከድጡ ወደ ማጡ የሆነ እየመጣ ያለ ክለብ ቢኖር ዩናይትድ ነው። ይቅርታ አድርጉልኝ። ቅድም ብያችኋለሁ፣ ተስፋ አይኖረኝም እኔ ከዚህ በኋላ ብያለሁ። አሁንም እደግመዋለሁ፣ ተስፋ አይኖረኝም በዚህ ቡድን እና ሮቢ ግን እንዴት ነው ከዚህ በኋላ ሲያሸንፍ እንትን ላትል ነው ምናምን። እንደ ደጋፊ ደሰታለሁ፣ እንደ ደጋፊ ደስ ይለኛል፣ እንደ ደጋፊ ጨፍራለሁ።
ግን እንደማይለወጥ ደግሞ ጠንቅቄ አውቃለሁ። ጠንቅቄ አናቅም እኮ አሁን ፍሌቸር እስከ አመቱ መጨረሻ እየተባለ ነው። ሊሳካለት እኮ ይችላል። ተሳክቶለት እኮ ኬናን ብለን ቶፕ 4 እኮ ልንጨርስ እንችላለን። ግን እመኑኝ እኛ የምንፈልገው ዋንጫ ነው። የዋንጫ ቲም ደግሞ እመኑኝ እንደዚህ አይነት በፕሮሰስ የማያምን አመራር፣ በፕሮሰስ የማያምን ደጋፊ አብዛኛው ሁሉንም አይደለም የምለው እንደኔ አይነት አስተሳሰብ ያላችሁ ምርጥ ደጋፊዎችም አሉ። በጣም ምነግራችሁ ማለት ነው። ከዚህ በፊት የሰሯቸውን 1-2 ቪዲዮዎች ወደ ኋላ ሄዳችሁ እዩ። ኮሜንት ላይ ምርጥ ደጋፊዎች አሉ። በዛው ልክ ግን በጣም ብዙ በፕሮሰስ የማያምኑ ደጋፊዎች አሉ። ክለባቸውን እኔ ባለፈው ለታ የሰራሁት ቪዲዮ ላይ አንድ ኮሜንት አይቼ ነበረ። ዩናይትድ እኮ እንዳይደለንም ምናምን ነገር አሁን ያለንበት ቦታ እኮ አይመጥነንም። ይመጥነናል አላልኩም እኔ ግን ያለፉትን ከፈርጉሰን በኋላ ያለፉትን አመታት ኮሜንቱን ራሱ ማየት ትችላላችሁ። አሁን ኮሜንቱ ነው እየተናገርኩኝ ያለሁት። እንደዚህ ያለፉትን አመታት ከሜዳም ውጪ ሜዳም ውስጥም ስንት ነገር ሲሆን የነበረ ቡድን ወደታች ቁልቁል ጉድጓድ አለ። በጣም ወደታች ስምጥ የሰመጠ ቡድን ነው ዩናይትድ ማለት በእነዚህ ችግሮች ማለት ነው። ከዛ ደጋፊ ይመጣና እኛ እኮ እንደዚህ አይደለንም ምናምን። እሺ ካልሆንክ በአንድ ዝላይ ከዛ ላይ ውጣ ትችላለህ? አትችልም። ከዛ ጥልቅ ጉድጓድ ውስጥ በአንድ ዝላይ መውጣት አትችልም። ገብቷል? ቀስ እያልክ ነው የምትወጣው። ይሄን ደግሞ አይገባቸውም አብዛኛው ዩናይትድ ደጋፊ። እኔስ ይገባኛል፣ አንዳንዱ ደጋፊም ይገባል። አብዛኛው ደጋፊ ግን አይገባውም። በግልጽ ነው የምናገረው። በአንድ ዝላይ እንዴት ነው በጣም ወደታች የስንት አመታት ነው ከፈርጉሰን በኋላ 12 ዓመት 13 ዓመት ወደታች እንደዛ በዛ ልክ የተቆፈረ ጉድጓድ ውስጥ በአንድ ዝላይ ወጣ። ኧረ እባክህ በአንድ ዝላይ ልትወጣ ማነህ አንተ? የትኛው ክለብ ነህ? ብዙ ቻምፒዮንስ ሊግ አለን እኮ የድሮ ዩናይትድ እኮ እንደዚህ ነው። ይሄን ያህል ፕሪሚየር ሊግ አለው። እስኪ እሱ በአንድ ዝላይ ያውጣ ወደ ላይ እስኪ እንየው። መቼም ገብቷል። መቼም በፕሮሰስ ነው፣ ቀስ እያልክ ነው የምትወጣው። ይሄን ደግሞ አምነህ መቀበል አለብን። ብዙ ነገሮች ሊያጋጥሙ ይችላሉ። ክለቡን አልደግፍም እስከምትል ድረስ መጨረሻዋ ግን ምንድነው ይባላል? የትዕግስት ፍሬዋ ጣፋጭ ነች ይባላል። ልክ እንደዛ ነው የፕሮሰስም ፍሬ። እኔ እውነት በአርሴናል እኔ እንዴት እንደምቀና በእውነቴን ነው የምላችሁ። በአርሴናል ደጋፊዎች እንዴት እንደምቀና ታድለው በእውነት አንዳንዴ ማለት ነው። በጣም ያሳዝናል። እኔ ይቅርታ አድርጉልኝ። በጣም እኔ ውስጤ እንጃ ነግራችኋለሁ። ማንም ቢመጣ አንድ አመት ኦኬ እሺ እንዴ ሶቼርንም እኮ አይተናል። ሁለተኛ የወጣበት እኮ ሲዝንም እኮ አለ። ግን እኔ የዋንጫ እኔ የምፈልገው ይሄን ቡድን ዋንጫ እንዲበላ ነው። ገብቷል? 3ኛ 4ኛ ቶፕ 4 ምናምን እንዲሆን አይደለም። ቀስ በፕሮሰስ እኮ እንዲሆን እኮ ይሆናል እኮ ቶፕ 4 በፕሮሰሱ መሀል ማለት ነው። ታሶኬ ችግር የለውም። ዋናው ሜን ጎሌ ግን ዋንጫ ነው። ገብቷል? እሱ ዋንጫ ደግሞ በአንድ አይመጣም። ትዕግስት የሚባል ነገር አለ። አመራሩ ደነዝ የሆነ አመራር ምን አደረገና ነው? እነሱ እኮ ደግፈውታል ምናምን ትላላችሁ። ተባክ ደግፈውታል እንዲያሞሪ ምን ፕሪሚየር ሊጉ ላይ ልምድ ያለው አጥቂ እየፈለገ ሴስኮን የሚያመጣለት፣ ባሌባን እየፈለገ ሴስኮን የሚያመጣለት፣ ጥር ላይ አንደግፍህም የሚለው ዋና የጸመነሻቸው ምንድን ነው? እዚህ ዝውውር መስኮት ላይ አንደግፍህም ስላሉት ገብቷል። በጣም ደግፈውታል። በጣም ኮሜዲ የሆነ ቡድን እየሆነ ነው ዩናይትድ እና ፕሊስ ደግሞ ለራሴ ውስጤ ተሰብሯል፣ ውስጤ ከፍቶታል። ኤዲተሮች ደግሞ በአሞሪም ቪዲዮ እየሰራችሁ ፕሊስ የሚያሳዝን ቪዲዮ እየሰራችሁ ሜንሽን አታደርጉ። ኒባስ ነው በቃ ሀዘን እየጨመረ እየሄደ ያለው በጣም ነው ውስጤ እንትን እያለ ያለው። በጣም ያሳዝናል። የልጅነት ክለቤ እንደዚህ ሆኖ ማየት በጣም ያሳዝናል። በእውነቴን ነው የምላችሁ።
ምንድነው ወንድም ጥላ ምንድነው እንዴ? ኮፒ ፔስት ሆነ እንዴ ነገሩ? ማረጋውን ነገር በሙሉ ነው እንዴ የምታረጋው? አቻ ሰውጣቻ ማውጣት፣ ሳሸንፍ ማሸነፍ፣ ሲሸነፍ መሸነፍ። አሁን አሰልጣኝ ሳባረር አሰልጣኝ ታባረራለህ። ነገሩ እኔን እየተከተልክ ገደል እንዳንገባ ጎበዝ። በቃ ይሄን እኮ አይተህ ቀጣይ ሊቨርፑል እንደሚሆን መገመት ቀላል ነው። በቃ ቀላል ነው። እኔ ጥሩ መጥፎ አላቅም። አሞሪም ተባረዋል፣ ከዩናይትድ ጋር ተለያይቷል ይመስለኛል። ያ ከጨዋታው በኋላ የሰጠው ጠንካራ አስተያየት ይመስለኛል ለዚህ የዳረገውና እሱ እስከ ሲዝኑ ማብቂያም እንኳን ቢሆን እስከ አመት ከ6 ወር ኮንትራት እንዳለው ይታወቃልና እስከዛም ይቆያል ብለን ብንጠብቅም አሞሪም ሳክድ ምናምን ነገር ማለት ነው ይሰማል። ምንድነው ጉዳዩ? አረ ኬዙ ከባድ ነው። ጥሩ ዜና ይሁን መጥፎ ዜናም አላቅም፣ ግን ክራይሲስ ይመስላል። አንተ ያበደ ስቃይ ውስጥ ነን ነው መላብረን። ሄ ነው ወንድም ጥላ። ወይኔ ይመቻችሁ። ሰበር ዜና ጀመው ሩበን አሞሪም ከማንቸስተር ዩናይትድ ተባረረ። ዛሬም አሁን ሳለ በወጣው ዜና መሰረት ሩበን አሞሪም ከማንቸስተር ዩናይትድ ተባሯል። ጀመው ሁሉም ለማንቸስተር ዩናይትድ ደጋፊ ሼር ያደረጋችሁ የምር ሩበን አሞሪም በድርቅ ነው የሚታወቀው። አሁን ከማንቸስተር ዩናይትድ ተሰናብቷል። በመጨረሻም ቪዲዮ ለማንቸስተር ዩናይትድ ደጋፊ ላኩላቸው። ማንን ልናስፈርም ነው እስካሁን ድረስ ያልታወቀው? አዲስ ነገር ሲኖር እልክላቸው። ቪዲዮ ሼር ሄደች አሉ ጋራጋራውን ፋሻውን ሄደች አሉ ከጣራው በላይ አይኗ እዛ ላይ መሄዴ ነው እኔ መሰናበቴ ነው። አባረራችሁት። እኛ ሳናጣጥም የዚህን ሰውዬ የእውቀት እንትን ግን አባረራችሁት። ደግነቱ አይቆጨውም። ገናን ባሰላለፍ ያከበረ ሰው ነው። አሁን ማን ነው እሺ የሚመጣው? እንዞ ማሬስካ ማን ነው የሚመጣው? ነገር እንጂ አቢ ግን ከባድ ቋጠሮ ነው እውነት። በቃ እዛ አንዱን ልጅ ይቅርታስ ብላችሁት ስንት ነገር ብላችሁ አቢ ግን በጣም ተደማጭነት እንዳለው እያሳየን ነውና አሁን ምንድነው ተስፋችሁሽ? አሁን ቀጣይ ደግሞ ማን ይሄን ሊባል ነው? እስቲ ንገሩን። ለማንኛውም ለእናንተ ራሱ ደስታችሁን አታውቁትም። ደስ ይበላችሁ ደስ ይበላችሁ ምንም የምታውቁት ነገር የለም። አሁን ምንድነው የምትባሉት? እኛ ማለት ነው እኛ ተናደናል። እኛ ደስተኛ አይደለንም። እናንተ ግን ሁለት ማንነት ያላቅላችሁ ብቻ። ማንቸስተር ዩናይትድ እንግዲህ አዲስ አሰልጣኝ ጊዜያዊ ቢሆንም አዲስ አሰልጣኙን እንግዲህ በይፋ አስታውቋል። ሩበን አሞሪም ወጣ ብላችሁ የተደሰታችሁ ሰዎች አዲሱ ጊዜያዊ አሰልጣኛችሁ ዳረን ፍሌቸር ነው። ተመልከት እንግዲህ ቀጣዩ ጨዋታ ላይ ማለት ነው 3 ፍሌቸሮችን ተመለከቱ። ሁለቱ መንታው ልጆቹ የዳረን ፍሌቸር ልጆች በቋሚ አሰላለፍ ያለ፣ አንደኛው ደግሞ አሰልጣኙ ነው። የምሬ ነው የምላችሁ። አሁን ደግሞ ማለት ነው ዳረን ፍሌቸር ሲጫወትባችሁ ይታየኛል። ጠብቅ፣ ገና በመጀመሪያ ጨዋታው ዳረን ፍሌቸር ይገረፋል። ጠብቅ። አሰልጣኙ ሄዶ አሰልጣኝ ቢመጣ ማንቸስተር ዩናይትድ ከወራጅ አይወጣል። ሲጀመር ለምንድነው አሞሪም የመጣው እዚህ ቡድን? እዛው ስፖርቲንግ አርበ ብትቀመጥ የሲሳ የአባት የሆነ ክለብን ትተህ እዚህ የተረገመ ቡድን የመጣው ይበልክ። ሳትመለጥ መውጣትህን እግዚአብሔርን አመስግነህ ባይ ባይ አሞሪም እያላችሁ